የመዝጊያ ፕሮግራም ነው የሚኖረን። ጀዋር ምን ትላለህ? አይ ቲንክ በትንግርቱ አሁን የተናገረው የአላያንስ ፎር ናሽናል ሴኩሪቲ ጉዳይ ይገባኛል። ነገር ግን አዚር ውስጥ ስናንገባ የዛሬ 10 ምናምን ዓመት ስለ ኢትዮ ኤርትራ ግንኙነት የጻፍኩት ነገር ነበር። ላለፉት 60 ዓመታት ቦታ እየተለዋወጠ የሚሽከረከር ነገር አለ። ንጉሱን ለመጣል የተፈጠሙ አላያንሶች ነበሩ። ከንጉሱ በኋላ በኢትዮጵያ ስም የሚምሉም ብሔር የተደራጁም ኤርትራ ሄደው ከሻቢያ ጋር አላያንስ ፈጠሩ። ከዛ እርስ በርሳቸውም ተዋግተው የተሳካላቸው ደግሞ ስልጣን ያዙ። ዩሲ ቴምፖራሪ ለሆነ ብቻ ጊዜያዊ ጠላት ብቻ ለመጣል የምናደርጋቸው አላያንሶች ወይም ትብብሮች ዘላቂ መፍትሄን ከማምጣት ይልቅ አዲስ ችግር እየወለዱልን መጡ። ደርግን ለመጣል ሻቢያ፣ ወያኔ፣ ኦነግ ተባብረው መጡ። የአማራው ሊግ ተገለልኳል። አሁን ህገ መንግስቱ ላይ የሚነሳው የህገ መንግስቱ ኮንቴንት ብቻ አይደለም። ያን ህገ መንግስት የወለደው ትርክት አማራን አገለለ የሚል ሌላ አዲስ ትርክት ተፈጠረ። 2018 እስከ 2020 በነበረው ጊዜ ደግሞ ትግራይን ያገለለ አላያንስ ፈጠርን፣ ጦርነት ገባን። አሁን ደግሞ ጥምዶ የሚለው ምንም እንኳን የትንግርቱ እንዳለው የሴንትራል ገቨርንመንቱ ፌሊየር የፈጠረው ነገር ቢሆንም ጠለቅ ያለ አብይን መጣል ላይ ብቻ የምንጠለጠል ከሆነ አደጋለሁ። አሁንም አዲስ ነገር ውስጥ ነው የምንገባው ማለት ነው። ለዚህ ነው እኔ አሁን ወደ ፖለቲካ ስመለስ አንዱ የጀመርኩት ነገር ኢትዮጵያን ከአብይ በኋላ ማሰብ መቻል አለብን። ከአብይ በኋላ የምትመጣው ኢትዮጵያ አብይ ላይ ብቻ ፎከስ ካደረግን ከአብይ በኋላ የምትመጣው ወይም ደግሞ ከብልጽግና ፖስት ብልጽግና ምን አይነት አሰላለፍ ምን አይነት ማህበራዊ እና ፖለቲካዊ አደረጃጀት ነው የሚያዋጣን የሚለው ላይ መወያየት፣ ስምነት መድረስ። ሚኒማል ፕሮግራም ላይ ብቻ የምናደርገው ነገር ከሆነ ነገ እሱን ጥለን እንደገና በአዲስ ለሌላ ዋንጫ ጦርነቱ እንዳንገባ ጥንቃቄ ማድረግ ያስፈልጋል ባይ ነኝ። በተመሳሳይ ሁኔታ ብልጽግና የሚደግፉ ሰዎች ደግሞ ጽምዶ መጣል ሰሜን መጣል እያሉ ኦሮሞንና ደቡብን ለማስቦካት የሚያደርጉ ነገር ደግሞ አያዋጣም። አዲስ አበባ ላይ መድረኩን ዝግ አድርገው የፖለቲካ መድረክ ከተዘጋ ስክሪፕቶ ይቀመጥና ክላሽ ይነሳል። ፔሪድ። ክላሽ ያነሳ ኃይል ደግሞ ወዶ ሳይሆን በግድ ከሌላ ኃይል ጋር ይተባበራል። ቴዲ ብድግ አድርገህ ሐዋሳን ከሻሸመኔ ለመገንጠል ብትፈልግ ወይም ደግሞ ሻሸመኔ ሐዋሳን እያጠቃች ብትሄድ ጠመንጃ ካነሳህ የግድ ከቡሌ ሆራ መሳሪያ ሊመጣልህ ይገባል። ምንም ባትወዳቸው የቡሌ ሆራ ሰዎች ባትወዳቸው ራሱ መሳሪያ እንዲገባልህ ከእነሱ ጋር መተባበር መቻል አለብህ። ኢንሰርጀንሲ። ለዚህ ነው ከጦርነት ካልወጣን ድረስ አንደኛ እነኚህ የውስጥ አላያንሶች የተቀያየሩ ይሄዳሉ። ሁለተኛ ከውጭ ኃይሎች ጋር የሚኖረውን ትስስር መቁረጥ አንችልም። ለምሳሌ ግብፅ ነው ለእኛ ትልቁ አስጊ አይደለም? እንደ ኢትዮጵያ ግብፅ 3 ስትራቴጂ ነው የምትጠቀመው። አንዱ የውስጥ ቀውስን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ዓለም አቀፍ ፋይናንስ እንዳናገኝ መከላከል ነው። ሁለቱን እኛ ነን እየሰራንላቸው ያለ ነው። የውስጥ ፖለቲካችንን በፖለቲካ መድረክ እንዳንፈጣ የፖለቲካ ሊቃንና የፖለቲካ ተዋናዮችን ከመድረኩ በመግፋት ወጣቱ ጫካ መሳሪያ ይዞ ኦሮሚያ ላይ፣ ትግራይ ላይ፣ አማራ ላይ ጦር እንዲገባ ካደረከው ያን ጦር ለማግኘት ማቀበል ከሚፈልጉት ኃይሎች ይቀበላል። አንዱ ይሄ ወሳኝ ነው። ከጎረቤት ጋር ከሱዳን ጋር ያደረግነው ጨዋታ ሱዳን ውስጥ ሄደን የሌላ ሀገርን አጀንዳ ለማስፈጸም ያደረግነው ነገር ሱዳንን ገፍቶ ከአማጽያኖች ጋር ከኤርትራ ጋር እንዲያሰልፍ አድርጓል ማለት ነው። ሶስተኛ አንድ ነገር ብቻ ልጥቀስና ልጨርስልህ። አሉላም ሌሎቻችንም ይሄ ኤርትራን እንደ ባዕድ ሀገር የምናየው ነገር let's be very careful። ኤርትራኖችም ኢትዮጵያን እንደ ባዕድ የምታረጉት ነገር የኤርትራና የኢትዮጵያ ጉዳይ ያላለቀ ፍቺ ነው። አሉላ አንድ ነገር ብሏል። የኤርትራ ስቴት ቢልዲንግ ወይ ኔሽን ቢልዲንግ ፕሮጀክት አልተቋጨም። ከኢትዮጵያ ጋር ያለው ጉዳይ እስካልተቋጨ
ተቋማዊ በሆነ መልኩ ሰላማዊ በሆነ መልኩ የሁለቱን ሀገራት ጥቅም ባማከለ መልኩ እስካልፈጠረው ድረስ የኤርትራ ሀገረ መንግስት ግንባታ አይጠናቀቅም። የኤርትራን ሴኩሪቲ ትሬትን የሚያደርግ አስተላለፍ አዲስ አበባ ላይ እስካለ ድረስ ኢትዮጵያ ውስጥ ሰላም ሊኖር አይችልም። የኤርትራና የኢትዮጵያ ሰላም ኢንተርዲፔንደንት ነው። የኢትዮጵያና የኤርትራ ኢኮኖሚ እድገት ኢንተርዲፔንደንት ነው። ልትለየው አትችልም። ይሄ ለዚህ ነው ብዙ ጊዜ ይሄን ከኤርትራ ጋር ስፔሻል ሪሌሽንሽፕ ነው ሊኖረን የሚገባው ጎበዝ። በእንግሊዝና በአሜሪካው መካከል ያለው አሜሪካ ስፔሻል ሪሌሽን ነው ከእንግሊዝ ጋር ያላት ስለዚህ ፍራንስ ለምን ረጅም ማህበራዊና ታሪካዊ ትስስር ስላለ የኛ ደግሞ ከዛ ይበልጣል። ሊፈታ የማይችል ጂኦግራፊ ትስስር አለን። ረጅም ድንበር ብቻ ሳይሆን እኛ የነሱ ወደብ መጠቀም አለብን፣ እነሱ የኛን ማርኬት አክሰስ ማድረግ መቻል አለባቸው። የኛ ኢኮኖሚ እንዲያድግ ከፈለግን በምስራቅ አሰብን አክሰስ ማድረግ መቻል አለብን፣ በሰሜን ምጽዋን አክሰስ ማድረግ መቻል አለብን። ኤርትራ ምንም ብታደርግ የአዲስ አበባ ማርኬት ላይ መሸጥ መለወጥ እስካልቻለች ድረስ የኤርትራ ኢኮኖሚ የኢትዮጵያን ማርኬት አክሰስ እስካላደረገ ድረስ አንድች እርምጃ ወደፊት ሊሄድ አይችልም። ስለዚህ የኤርትራ ናሽናሊዝምንም ለዘብ ማድረግ ያስፈልጋል። የኢትዮጵያን ናሽናሊዝም ታሪካዊ ጠላቶቻችን ምናምን ነው። ኤርትራ ጠላት ልትሆነን አችልም፣ አትገባም። ኢትዮጵያም የኤርትራ ጠላት ልትሆን አይገባም። ይሄ ትውልድ ማሰብ ያለበት ጎበዝ። እኛ እኮ የፒአርፒ የሆነ የህወሓት ልጆች ነን። ከዛ አልፈን ማሰብ መቻል አለብን። we have to think towards regional integration። የኤርትራና የኢትዮጵያን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሴኩሪቲ ስቴፕ ባይ ስቴፕ ኢንትግሬት እያደረግን ማንሄድ ከሆነ ኤርትራም ሀገር ሆና የኤርትራኖችን ህልም ልታሳካ አትችልም። ኢትዮጵያም ሀገር ሆና የኢትዮጵያኖችን ህልም ልታሳካ አትችልም። ለዚህ ነው ጽምዶም በለው ምንም በለው የምናደርገው ነገር የሁለቱን ሀገሮች ሊያቀራርብ የሚችል የኢትዮጵያን የውስጥ ሰላም እንዲሁም የኤርትራን የሴኩሪቲ ኮንሰርን የሚፈታ መሆኑ ይሻለዋል ባይ ነኝ። ክብራትና ክብራን መጨረሻ አይደለም፣ ይቀጥላል። ለመጀመሪያ ያህል ነው። ቀደም ሲል እንደነገርኳችሁ ዛሬ እድል ማይኖራችሁ ነገ ይኖራችኋል፣ ነገ ማይኖራችሁ ከነገ ወዲያ ይኖራችኋል። ምንም ጥርጣሬ እንዳይገባችሁ። በሀገራችን ጉዳይ ላይ በሚፈጠሩ ነገሮች ሁላችሁም ያገባችኋል። ሁላችሁም ያገባችኋል ስል ስለምትናገሩት ንግግር በቂ ግንዛቤ እየሆነ ያለውን ነገር በአግባቡ የምታውቁ ከምንም ነገር በላይ ደግሞ ስለምትጠቀሙት ቃላት ጨዋነት፣ ስነ ምግባር ያላችሁ መሆን ግዴታ ነው። ትሳተፋላችሁ፣ ጥያቄ ታቀርባላችሁ። እናንተን ቁጭ አድርገን እኛ እየተወያየን እንዳይመስላችሁ ማለት ነው። ሁለት ሰዎችን ካስተናገርኩኝ በኋላ ለአራት ወይም ለሶስት ሰዎች እድል እሰጣለሁ እንደሚኖራቸው ሰዓት። ጀዋር ምን ያህል ሰዓት እንዳለ አላውቅም። ራጂ፣ መሐመድና አሸናፊ እነሱ ያወሩና ጀዋር ጠቅላላ አድርጎ ሀሳብ እየሰጠ እዚህ 30 ደቂቃ እናድርገውና 30 ደቂቃ እንጨምርና እንጨርሰው። ፓናሊስቶቹ ማጠረጣሪ አድርጉት። ከማህበረሰቡ የተወሰኑ እንትኖችን እንውሰድ። በጣም ረጅም ሸኛቸውና ቀጥታ ጠያቂዎችን እናስገባለን። እሺ፣ ለራጂ መሐመድ እና አሸናፊ ለእናንተ ልክ ሁሉም እንዳገኙት ሁሉ ደቂቃዎቻችሁን ተጠቀሙ። ከራጂ ጀምራለሁ። መሐመድ፣ አሸናፊ። ራጂያችን ጥሩ። መቼም እንግዲህ ጀዋር ከኔ ጎራ ነው ብሎኝ ነው መሰለኝ እኔ ጋር ሲደርስ ስለ ሰዓት አነሳ። እኔም በሷ ሰዓት አውድ ውስጥ ነው እንትን እኔ ብሎኛል። አለው ስልክ ተደውሎብኝ ነው። ድጋሚ ተደውሎብሃል? አለው። ኦኬ፣ እሺ፣ አደውሉ። ሌሎች እዚህ እንዳለው እያወቁ የሚደውሉት። እኔን ትናንትና ፎቶአችን ተገልብጦ ቲክቶክ መንደር ላይ ተዘቅዝቆ ስንሰደብ ለማይረባ ነገር እንደዚህ ሆንኩኝ ወይ ብዬ ፈሪቼ ነበረ። ዛሬ ጥሩ ነገር ስለቃረምኩኝ ደስ ብሎኛል። አንደኛ የጽምዶ ጉዳይ ሲነሳ ራጂ የሌለ ነገር ፈጥሮን በሚዲያ ያወራል ተብዬ በጣም ስጎሰም ስለነበረ ጀዋር ጽምዶ እንዴት ተፈጠረ ከምን አንጻር ነው የሚለውንም በደንብ ስላነሳ
የአሉላንም ስጋት የኔ ስጋት ስለሆነ ስለምጋራ ትንግርቱን ባነሳው አኳኋን ደግሞ ወደ ጽምዶ እንዲኬድ ያስደረጉት ምንድናቸው የሚሉ የተለያዩ ሐሳቦች ቢሆኑም ግን እነዛ ሐሳቦች ምን ይሆናሉ የሚል ስጋቴን ስለሚጋሩ በጣም ደስ ብሎኛል። በኔ እይታ እኔ ብልጽግና ስርዓቱ ያለቀለት ያከተመለት ብልጽግናን የሚቃወሙ ኃይሎች የቲም ወርክ ስለሌላቸው ብቻ ብልጽግና እንደ ኤድስ በሽተኛ ኪኒን እየወሰደ እድሜው እየተራዘመ ነው ብዬ የማምን ሰው ነኝ። ከብልጽግና በኋላ ያለው ብልጽግናን የሚቃወሙ አማራጭ ሆኖ ለማህበረሰቡ አለመቅረቡ ችግር ነው። ያ ቲም ወርክ የለውም። ቲም ወርክ ከምን ይመጣል? አሁን እንዳላችሁት ማለት ነው። እኔ ጽምዶ ይሁን ማንም ይሁን ስርዓቱን የሚቃወም ኃይል አንድ ላይ ቢመጣ ችግር የለብኝም። ግን ጀዋር እንዳነሳው የጋራ አጀንዳ ብቻ ኖሮን የጋራ ጠላት ኖሮን የጋራ አጀንዳ ማንፈጥር ከሆነ ችግር ውስጥ እንገባለን። ሁሌ እንደ ካምፓችን ጀዋርን የምንከስበት አንደኛው ነገር 2018 እኮ ቲፒኤልኤፍን መጣል ነው እንትን ያላችሁት እንጂ ከቲፒኤልኤፍ በኋላ እንደ ኦሮሞ የኦሮሞ ጣፈንታ the fate of the ኦሮሞ the fate of the ኢትዮጵያ የሚለውን አልተነጋገራችሁም ብለን ነው የምናነሳው። the same thing አሁንም ብልጽግና ማስወገድ ብቻ ሳይሆን ከብልጽግና በኋላስ ምንድነው የምናመጣው የሚለው የአጀንዳዎች መፈጠር መቻል አለባቸው። ይሄንን አጀንዳ ክሊር ለማድረግ ደግሞ ቀደምነት እንግርቱም አናሉላ ጋም የሚነሳም ቲፒኤልኤፍም ፋኖም ኦላም ግልጽ የሆነ ማታገያ ሐሳብ አስቀምጠው ቀጣይ የህብረተሰቡ ጣፈንታ ክሊርሊ ቁጭ ካለ የሚቃወመውም አውቆ ይቃወም፣ የሚደግፈውም አውቆ ይደግፍ። ስለዚህ እዛ ዙሪያ ላይ ቪዥታዎች አይኖ ከበጣም መጥፎ ይሻላል መጥፎ ሁለቱም መጥፎ ናቸው የሚባል አባባል አለ። ስርዓቱ ጽምዶን እንደማስፈራሪያ ይጠቀማል። እሱን አይደለም እያልኩ ያለሁት። ጄኒዩንሊ ግን የሚደረጉ ነገሮች ለምሳሌ ጽምዶን የአማራን ህልውና የሚከላከል ፋኖ ቅድም ወንድሜ ትንግርቱ እንዳነሳው ፕሮፌሰር የአማራን ህልውና ከሆነ እኔም የኦሮሞ ህልውና ይጠበቅ፣ የአማራ ህልውና ከተጠበቀ የአማራ መብት ከተጠበቀ የኦሮሞ ማህበረሰብ መብት ይጠበቃል። ለኔ እኩል ነው። የኦሮሞን ጥያቄ ይዤ እመጣለሁ፣ የአማራን ጥያቄ ይዞ ይመጣል። ስለ ሀገራዊ ጉዳይ ማውራት እንችላለን። ድንበር ዘለል ነገሮች ሲደረጉና ሪስቴኖ ተብሎ አንዳንድ ነገሮች ሲነሱ ደግሞ ለምን የጽምዶ አካል ይሆናል የኔ አካል ብዬ ታገላለሁ። ክላሪቲዎች መኖር መቻል አለባቸው። የጋራ አጀንዳ መፍጠር ላይ መሰራት መቻል አለበት። በተለይ መሪ ሐሳብ ይዛችሁ የምትጓዙ ሰዎች አጀንዳን ማምጣት ይቻላል፣ ተስፋ ስላለ አጀንዳ ወደ ማምጣት መስራት ላይ ይሄ አሁን ቅድም ኢቮልቭ አድርጓል የኦሮሞ ጥያቄ የሚለውን እኔ ፋንዳሜንታሉ ላይ ተኮር አደርጋለሁ። አሁን ኢቮልቭ ያደረገውን ብናነሳ አይቻለሁ። ጀዋርን ፌስቡክ ላይ ሲያነሳ ሌቨሎችን እዛ ላይ ስላልደረሰ የመደብ ትግል ላይ ደርሰናል ብንል ልዩነት የውስጥ ስላለን ያ ነው። ያንን መጀመሪያ ማኩሰም መቻል አለብን። የት ሌቨል ላይ ደርሰናል፣ ፋንዳሜንታሉ የት ደርሶ ወደ ኢቮልቭመንቱ ደግሞ ምን እናደርጋለን የሚለው ጥያቄዎች በሲኩዌንስ ብንሄድ ስቴጆቹ እንትን አይሉልን። ስለዚህ ያንን ፎከስ ያደረኩት ቴዲ ስታነሳ ፋንዳሜንታሎቹ ላይ የኦሮሞ ጥያቄ የፍንፍኔን ነገር ታነሳለ። የፍንፍኔ ከድንበር ጋር ይያያዛል። የኦሮሞ ህዝብ የኢትዮጵያ ስርዓተ መንግስት ሳይሆን የኢትዮጵያ ሀገረ መንግስት ስትገነባ ኦሮሞ ሲኖርበት ከነበረ መሬት ያለው የኦሮሞ ነው ብሎ ያምናል። ያ ደግሞ ፍንፍኔንም ያካትታል። ማታገያ ሐሳብ ሳይሆን ዊዝን ፕሮሰስ የምትጠይቀው ነው። ግን ያነሳቸው ቋንቋ እንደ ፓርቲ እንደምናምን ሳይሆን የስራ ቋንቋ የፌደራል ቋንቋ መሆን አለበት። የኢኮኖሚክ ኤክስፕሎሬሽን ቅድም ያነሳ ነው። የራስን በራስ ማስተዳደር ዝም ብለው የስሙላ አጃቢ ምናምን ፈጥረ ምርጫ አድርገ ራስን እየመረጥክ ነው የምትለውን ነገር ሳይሆን እኒህ ፋንዳሜንታል ኩዌስችኖች ላይ ኦሮሞ አሁንም አልተመለሰለትም። ያንን ደግሞ የኦሮሞ ጥያቄ መልሻለሁ ብሎ ቅድም ጀዋር እንዳነሳው በጣም በጣም ቬሪ ኢምፖርታንት ሌሎቹ ልትረዱን የሚገባል። ቴዲ ሁሉ ጊዜ እኔን አንድ ላይ እንደ ብልጽግና ሲሰድቡን ስታነሳ የነበረው አለ። የኦሮሞ ጉያ ስር ተወሽቆ ኦሮሞን እያስጠቃ ያለ ስርዓት ነው ያለው። ስለዚህ ኦሮሞ ሆነን ነው ስርዓቱን እየታገልን ያለ ነው። ያንን በደንብ ለይታችሁ ማወቅ መቻል አለባችሁ። እዛ ዛሬያ ላይ ደግሞ the same አይነት ኢሹ ካለን ምን አድርገን ነው መሻገር የምንችለው የሚለውን ዲፋይን ማድረግ ላይ ጥሩ። በሚዲያ በጣም ስጣላ የነበረውን ጀዋር ያነሳልኝ ከ45 ቀን ኢህአዴግ ስብሰባ በኋላ የውሃት ችግር ከዛ ነው የሚጀምረው ብዬ ሳነሳ ነበር። ቴዲ የምታስታውስ ከሆነ ከሰንትራል መንግስቱ ፈቀቅ ካልን
ህዝባችን አሁን ኦሮሞ እየተጠቃበት እንዳለ ቲፒኤልኤፍ እና የትግራይን ህዝብ ሳይለይ የትግራይን ህዝብ ጥላቻ የተነዛበት ትርክት ስላለ ፈቀቅ ማለት አለብን የሚል ኃይል ተፈጥሮ ያ ሊበራል ሆናችሁ ተብሎ የኮንሰርቫቲቭ ኢንተርናል ፕሮብለም ፈጥሯል የሚለውን ጀዋር በደንብ አድርጎ አንድ ቀን ሚዲያ ላይ ተናግሮ ነበር። በደንብ ያነሳው እሱ ነገርም የሚገዛ ነገር። ሌላኛው ይሄ የውስጥ ችግር ናሽናል ኢንተረስት ላይ ጀዋር ኢምፖርታንት የሆነ ነገር እንዲያነሳ ከኔ ቀጥሎ ሲያነሳ ማነሳለት ተቃዋሚዎች የናሽናል ኢንተረስትን አይጠብቁም ብሎ ማሸማቀቂያ ሐሳብ ይነሳል እና የውስጥ ችግራችንን እና ናሽናል ኢንተረስት ላይ ኢንፑትህ ምን ይመስላል የሚለውን እዛ ላይ ብታነሳ። ይሄንን የማነሳበት ችግር ኦላ ይሁን ቲፒኤልኤፍ ይሁን ፋኖ ይሁን የሰላማዊ ትግል የሚያደርገው ካፋው ይሁን ኦነግ ይሁን ያፓ ማንም ይሁን ሂዶ ግብጽ ደጅ እኮ የሚጠናበት ምንም ምክንያት የለውም። የውስጥ ችግራችን ቁጭ ብለን ብንፈታ ማንም ጋር ሄዶ ለማኛ አይሆንም ነበር። የውስጥ ችግራችን መፍታት ደግሞ አንዱ ማሸማቀቂያ እናንተ ተቃዋሚዎች ናሽናል ኢንተረስት ላይ የኢትዮጵያን ጥቅም አሳልፋችሁ ትሰጣላችሁ ነው። በኔ እይታ የኢትዮጵያን ጥቅም አሳልፎ እየሰጠ ያለው 130 ሚሊዮን ህዝብ የሚመራ መንግስት ለ30 ሚሊዮን ተላላኪ ሆኖ ፕሮክሲ ዋር እያደረገ ያለ ነው። እኛንን እንዳውም ኢትዮጵያ መቀጠል አለባት እያልን እያነሳን ያለ ነው። እዛ ላይ በደንብ ረቅጣችሁ የናሽናል ኢንተረስቱ ላይ ብታነሱት ጥሩ ነው። ዛሬም ታክቲካል አላያንሶች ሊፈጠሩ ይችላሉ፣ ግን የጋራ አጀንዳ ላይ ቢሰራ ጥሩ ነው። ሌላም ጀዋር እንዳነሳው የኦሮሞ ትግል እኔ አስምሬ የምናገረው ለማንም ስጋት አይደለም። ችግራችን ጀዋር ቅድም ክሪቲሳይዝ እንዳደረገው የኦሮሞን ትግል ቁጭ ብለን ከሌሎች ማህበረሰቦች ጋር ትግላችንን ባለማውራታችን ባለመነጋገራችን ስጋት ሆኖ ታይቶ ጠላት ለጠላት ቁጭ ብሎ ቢያወራ ፖለቲካውን የሚመራው ልዩነታችን የአይናችን ብሌን የምታከል ልዩነት ነው ያለነው። ግን እንደ ስጋት ታይቶ ነው የሚታየው። የኦሮሞ ህዝብ የኦሮሞ ትግል ለማንም ስጋት አይደለም፣ ለማንኛውም ዜጋ። እንደውም የኢትዮጵያ ተምሳሌት ኦሮሚያ ናት። ኦሮሚያ ውስጥ የማይኖር ማንም ብሔር የለም። የኦሮሞ ህዝብ ሰላም ካገኘ የኢትዮጵያ ህዝብ ሰላም አገኘ ማለት ነው። ያንን አውድ ብትከተሉና በተለይ ደግሞ ጀዋር እንዳስቀመጠው ኮንሰርቫቲቭ የሆነ ሌፍት ራይት ኃይል ያለ አለ። የመሃል አርበኛ የሆኑ ሰው ኃይሎች ስላሉ እንደ ኦሮሞ ብሔርተኛ የመሃል አርበኛ ሆነን ጫፍ ላይ ዋልታ ጠቀስ የሆኑ ሂደቶችን ወደ አንድ አንጥተን ይሄ ህዝብ ችግሩ እንዲፈታ ማድረግ መቻል አለብን። የምታለቅስ እናት የትግራይ እናትም የአማራ እናትም የኦሮሞ እናትም አንድ ናት። ስለዚህ የጦር አውድማዎች መወገድ መቻል አለባቸው። ምክክር ኮሚሽኖችም እኔ አይ ዶንት ኖ ምክክር ኮሚሽን ኢትስ ኢንተርናሽናል ብሮድ የሆነ ነው። ሩዋንዳዎች ፈተውታል። የአፓርታይድን ሳውዝ አፍሪካዎች ፈተውታል። ሴራሊዮን ውስጥ ተደርጓል። እኔ የምኖርበት ካናዳ ኢንዲጂነስ እና የነጮች ተፈቷል። ምክክር ኮሚሽን የሚገባው መጀመሪያ ሰላም ወርዶ ጀስቲስ ሪኮግናይዝ ተደርጎ ነው። ስለዚህ እሱንም ማግለል ጥሩ አይመስለኝም። በሱ ላይ በደንብ ቦይኮት ማድረግ አለብን። ዝም ያልን ይመስለኛል። አንዴ ህግ ከሆነ በኋላ ችግር ውስጥ ስለምንገባ አሁኑኑ በደንብ መሰራት አለበት የሚል ሐሳብ ነው ያለኝ። ቴንክ ዩ ቴዲ። ቴንክ ዩ። ወራቶች የሚወስዱ ነገሮች ስለሆኑ ተደጋግመን ስለምንገናኝ እናነሳበታለን። መሐመድ ወደ አንተ ልምጣ። የምክክር ኮሚሽኑ ጉዳይ አጀንዳዎችን አልረሳውም ለማለት ያለው ኦኬ። እንግዲህ በዋናነት ከጽምዶ ጋር ተያይዞ ያለውን ጉዳይ ነው። እኔ ጽምዶ የሚባለው ጉዳይ የፌዴራል መንግስቱን ላይክ ኤግዚስት እንዲያደርግ የሚያደርግ ሂደት ነው ብዬ ነው የማስበው። ምክንያቱም በዋናነት ጽምዶን አምፕሊፋይ የሚያደርገው የፌዴራል መንግስቱ ደጋፊዎች የሆኑ ወይም ደግሞ ብልጽግና ደጋፊዎች ናቸው። ከመጀመሪያውም ካያቸው ለምሳሌ ሱዳን ላይ የጽምዶ ጋር ተያይዞ በነገራችን ላይ ከቋንቋ ጀምሮ ችግር የነበረበት አሊያንስ ነው። ጽምዶ ይሁን ጥምዶ ይሁን የሚል ፋክሽን ተፈጥሮ ራሱ ቲክቶክ ላይ በጣም እንትን ሲሉበት የነበረ ነው። ትግርኛ፣ አማርኛ፣ ኦሮምኛ የሚሰሙ ሰዎች ብዙን ጊዜ ለዚህ ችግር የለባቸው። ቅድም ትንግርቱ አሁን የቋንቋ ጉዳይ የትግል እንትን ምንድን ነው ይሄ ከትግል ዲተር የሚያደርግ ጉዳይ አይደለም ብሎ ሲናገር የገባኝ ነገር አለ። ግን ብዙ ሰዎች አሉ ለምሳሌ ጥምዶና ጽምዶን በሊንጉስቲክ ደረጃ ራሱ ለአጀንዳ አቅርበውት ሲፋጩበት ነበር። ኦቨርኦል ግን እየጠቀመ ያለው ማን ነው ብለህ ካልክ በአሁን ላይ የፌዴራል ገቨርንመንቱ ሌጂቲሜት እንዲሆን አድርጓል ብዬ ነው የማስበው። አሁን ላይ ብዙ ሰዎችን አሁን ኢንፎርማል አሰስመንት የምትሰራ ማለት ነው
ጽምዶን ትደግፋለህ ብትል አሉላን ለምሳሌ አሉላን ታውቀዋለህ። አሉላ ማለት ዳይ ሃርድ ፎር ትግሪ አንሳል ለህዝቡ የሚሞት ሰው ነው። ነገር ግን ከጽምዶ ጥቅም አገኛለሁ ብሎ ቢያስብ አሉላ ያልደገፈውን ጽምዶ መሀል ሀገር ላይ ወይም ደግሞ ከሳውዘርን ኔሽን ናሽናሊቲስ ወይም ደግሞ ደቡብ ውስጥ ተወልዶ ያደገ ሰው ጽምዶ ያዋጣኛል ብሎ አምፕሊፋይ ቢያደርግ እኔ አሉላ የሚቀርብኝ ለእኔ ነው። ምክንያቱም ዊ አር ፕሮክሲሜት አይደለም ትግራይ ማለት በአንድ የታሪክ አጋጣሚ አንድ ግዛት ነው የነበረበት ታይምም ስለነበረ ማለት ነው። ስለዚህ ጽምዶ የሚባለው የላንቲካ ፖለቲካ ነው። ለተዋናዮቹ ላንቲካ ነው። ይህ ዝም ብሎ ረብ የለሽ ማለት አንዴ ስትራቴጂ ለው ታክቲክ ለቴዎራሪ ነው። እዛ ታክቲካል አሊያንስ የፈጠሩ ሰዎችን ከያቸው ደግሞ ረዥም ጊዜ የቆየ ከፊሎች የ150 ዓመት ከፊሎች የ3000 ዓመት ከፊሎች ደግሞ ያለፉት 60 ዓመታት ችግሮችን ወልዶብናል ብለው የሚያስቡ ሰዎች ናቸው። እዛ ጋር በዋናነት ደግሞ ኢቭን ጽምዶ ላይ ተዋናይ ሆኖ የቀረቡት ሰዎች የሆነ ታይም ላይ እኛ ገና ድክ በምንልበት ሰዓት ተጣማጅ አድርገው ያቀረቧቸው ሰዎች አልነበሩም፣ ኤግዚስት አያደርጉም ብለው ዲፋይን ያደረጉ ሰዎች መጽሐፍ የጻፉ ሰዎች ናቸው። ስለዚህ ያ ነገር እየጠቀመ ያለው ፌዴራል ገቨርንመንቱ ፓወር ኮንሶሊዴት እንዲያደርግ ሞኖፖሊ ኦፍ ቫሊዮንስን እንትን ኮንትሮል ማድረግ የሚችልበትን መደላድን የፈጠረው ዊች ኢዝ አሁን የናሽናል ዲያሎግ የሚባለው ማለት ነው። በነገራችን ናሽናል ዲያሎጉን እኔ የምረዳው ፌዴራል ገቨርንመንቱ ሌጂቲሜሲውን ሊያረጋግጥበት እየሄደበት ያለ ጉዳይ ነው ብዬ ነው የማስበው። ለዛ ሁሉ ግን ክፍተቱን ወይም መደላድሉን የፈጠረው የትግራይ ኃይሎች ኢማጂን አሁን ከሱዳን አልፋሽጋ መሬት አብይ የሚከሰስበት ነው አይደለም። ጠቅላይ ሚኒስትር አብይ አህመድ የሚከሰስበት ነው ፍሮም ዘ ቬሪ ቢግኒንግ ማለት ነው። አልፋሽጋን ማስጠበቅ ሲገባው ትግራይ ላይ ጦርነት ከፈተ ተብሎ ሲዘመትበት ነበር። አሁን አልፋሽጋን ተቋጥሮ ካለ ፋክሽን ጋር ወይም ደግሞ ያንን ከተቋጠረው ኃይል ጋር ጦርነት ውስጥ የገባ ፋክሽን ውስጥ ገብተህ አንተ የምትፈጥረው ጽምዶ ምንም አይጠቅምም ለተጻማጁ ማለት ነው። የሚጠቅመው ለፌዴራል ገቨርንመንቱ ነው። ፌዴራል ገቨርንመንቱ ደግሞ ወደድንም ጠላንም ማለት ነው በዓለም አቀፍ ደረጃ ሌጂቲሜሽን አለው። ወይዘሮ ምርጫው ትክክል አይደለም ብለን ልንከራከር እንችላለን። የኢንክሉሲቭነስ ወይም ደግሞ የምርጫ ፕሮቶኮልን ተያይዞ ያሉ ችግሮችን ልናወራ እንችላለን። ውስጥ ያለውን ሰላም ባለማስጠበቁ ብለን ልናወራ እንችላለን። ኦቨርኦል ግን እዚህ ጋር ካለነው ሰዎች የምርጫውን ጉዳይ ተነስቶ ሌጂቲሜሲ ጉዳይ ቢነሳ ፌዴራል ገቨርንመንቱ ያሉ ሰዎች ናቸው እንትን የሚኖራቸው ይሄ ዌይት የሚኖራቸው ማለት ነው። ለእነሱ እያመቻቸን ያለ ሁኔታ እንዳለን የሚታየኝ መነሻውም ዛሬም አይደለም ሲጀምር ጽምዶ ለሚባለው ተርም አዲሶች አይደለንም። በቃ የሀገራችን ቪሸስ ሰርክል በጽምዶ እየተጀመረ ሳይፈታ እየቀረ እየተንጓለለ የመጣ ችግር ነው ብዬ ነው የማምነው። ቀዳማዊ ኃይለ ሥላሴን ለመጣል ውስጥ ያሉ የአራተኛ ክፍለ ጦር መኮንኖች ምናምን የአማራውም የምኑም ሴንቲመንት ያላቸው ተጻመዱና ንጉሱን ጣሉ። ከዛ ደግሞ ደርግ መጥቶ የተወሰነ ጊዜ እንደቆየ አይ ይሄ ሰውማ እንደዚህ ነው ብለው ከአማራውም ከኦሮሞውም ከትግራዊም ተጣመደና እሱን 17 ዓመት አፈርድሜ እርስ በርስ ተባልተን ወደቀ። እሱ ከወደቀ በኋላ ቲፒኤልኤፍ መጣ። ኢህአዴግ የሚባል ተቋሞችን ይዞ መጣ። ህግደፍን በራሱ መንገድ ጥጋ ሲያዘ። በነገራችን እነዚህ ነገሮች በሙሉ አካዳሚክ ጄኒውን የሆነ አካዳሚክ ዲስኮርስ ራሱ የሚያስፈልጋቸው ናቸው ብዬ ነው የማስበው። ጠቅላላ የችግሮቻችን መንስኤ የጽምዶ የሚባለው ሴንቲመንት ጽምዶ የሚባለው አንዳንድ ጊዜ የፖለቲካል ኢንተርፕረነሮች መሳሪያ ሆኗል ብዬ ነው የማስበው። ህዝብን ያማከላል። ለምሳሌ በቅርብ አይተሃል፣ ዛራ ሚዲያ ላይ ኢንጂነር ግርማ ቆሮሾው ማለት ነው የዘና ኦሮሞ ኤሊት ነው ወዴት ነው የምትመጡት ነው ያለው። የኔም ጥያቄ ነው። ለምሳሌ ከላይ በነ ደብረ ጽዮን የሚመራው ኃይል ደብረ ብርሃን ድረስ በመጣበት ሰዓት የፌዴራል ገቨርንመንቱ ሳይቀር የወሎን ማህበረሰብ ባንዳ ብሎ የሳደብበት ሁኔታ አስታውሳለሁ። በዛ መካከል ያለቀ ሌፍት ኤንድ ራይት ያለቀ ማህበረሰብ ናቃለሁ ያለቀው ማለት ነው። እኔ ጽምዶ ተብሎ ሲመጣ ምንድን ነው የሚፈልጉት የሚል ጥያቄ አለኝ። አሁንም ድጋሚ የቀረነውን ሰዎች ሊጨፈጭፉን ነው ወይስ ምንድን ነው የሚያመጡት የሚል ጥያቄ ስላለኝ ኢንጂነር ግርማ ሲናገሩ አወዝ ላፊንግ ልክ የኮረኮሩኝ ያክል ነበር ስስቅ የነበረው። ምክንያቱም ህዝብን ያማከለ አይደለም። አንዳንዶች የህዝብ ለህዝብ መጻመድ ነው ይላሉ። ኖ እኔ በትግራይ ህዝብና በአማራ ህዝብ መካከል ጸብ አለ ብዬ አላምንም። በኦሮሞ ህዝብ እንደ ህዝብ ማለት ነው። በአማራ ህዝብ በትግራይ ህዝብ ይሄ ምንድን ነው ሶሻል ፋብሪኩን አደጋ ላይ የሚጥል ቁርሾ አለ ብዬ አላምንም። ፖለቲካል ነው ችግራችን፣ ኮንስቲቱሽን ነው ችግራችን።
እነዛን ችግሮች ደግሞ ጀኒውን የሆነ ዲስኮርስ ያስፈልገናል። 2018 ላይ የመጣውን አማራጭ ተጠቅመን እኔ አምናለሁ። ለምሳሌ ጆሃር ብዙን ጊዜ አሁን ጆሃርን ባካፕ የምናደርግ ሰዎችን ብዙ ታውቃለህ የሚባሉ ነገሮች እኔ ፊሎሶፊ ነው የሚመችን ወዘሪው ብሊቨርነት ማለት ነው። የሚያነሳቸው ነገሮች የእኔ እድሜ የማውቃቸውን ነገሮች ነው። እኔ አወዝ 41 አሁን የምንከራከርባቸው ችግሮች በሙሉ ባለፉት 30 ዓመት ውስጥ በትምህርት ቤት በስራ ሁኔታ መከራ ስንበላባቸው የነበሩ ናቸው። የትግራይ ህዝብ እንደ ህዝብ ራሱ የገባበትን መከራ እኔ ትግራይን ባላውቀው ኖሮ የምታገኝ ቦታ ሁልጊዜ አንተ ቤት እገባለሁ ቴዲ። ብዙን ጊዜ ፓርሻል ነው የምሆነው። ህዝብ ላይ ተኮር ነገር መናገር አልፈልግም። አንዳንድ የዴፊኔሽን የተርሚኖሎጂ ችግሮች ሲመጡ ነው ሂስቶሪካሊ ራሴን ይነካኛል ብዬ ስለማስብ የምከራከረው በተለይ ከአማራ ብሔረተኝነት ጋር ተያይዞ። ምክንያቱም በተደጋጋሚ ነገር ያለው የአማራ ብሔረተኝነት ራሱ ትልቁ ችግሩ በር የሌለው መዝጊያ የሌለው በር ሆኗል። ማንም ቋንቋውን የተናገረ ሰው እንደፈለገ አናሊሲስ የሚሰጥበት መሬት ላይ ግን ገበሬውን እኔ የገበሬ ልጅ ነኝ። ባለፉት 8 ዓመት መሬቶቻችን ጾም አድረዋል። ጾም በማደራቸው ምክንያት ገበሬው ምን ሆኗል? ለማኝ ሆኗል። ለማኝ እንዲሆን ያደረገው የፌዴራል መንግስቱ ነው ብቻ ብሎ የሚያምን የአማራ ፖለቲካል አናላይዝ የሚያደርግ ሰው ከመጣ ውሸታም ነው የምለው እኔ። ስለዚህ ጽምዶ ራሱ ያንን ሊፈታ የሚችል አይደለም። ሰሞኑን ታንክስ ፎር ዲስ ኤአይ ቴክኖሎጂ የሪያሊዝምን ፖለቲካውን በምስል እያመጡ ራሱ የሚያሳዩን ነገሮች ራሱ የጽምዶን ከጅምሩ መክሸፍ እሱን እንገፋለን የሚሉ ሰዎች በዋናነት ካያችሁ እንዲህ የሚፈልጉ ሰዎች ናቸው። እኔ መንግስት ይሞት እያልኩ አይደለም። ፐርሶኔት ሞተ ማለት ህዝብ ነው የሚሞቱ። ሲቪል ዋር የሚያስፈልገው ሁሉን አቀፍ ኔትወርክ ያስፈልጋል። ይሄ አሁን ሁሉን አቀፍ አሁን እዚህ ስንነጋገር ሁላችንም አንድ ስለሆነ አይደለም። በታሪክ አጋጣሚ ቁጭ ብለን ያላወራን ሰዎች ዛሬ ተገናኝተናል፣ ግን አልተገጫጨንም። ስለዚህ ይሄን መሰል ዲስኮርሶች መደረግ አለባቸው እንጂ መረሻው የማይታወቅ እንትን ውስጥ ገብተን የብስ ሰላማችንን የምናጣበት ችግር መፈጠር የለበትም ብዬ አምናለሁ። እዛ ላይ ሞር ፎከስ እናደርግ። ቴንክ ዩ አሸናፊ እንስማና ወደ ጥያቄና መልስ እንሄዳለን። ጆዋር ሰመራይዝ ከሰጠን በኋላ ወደ ጥያቄና መልስ እንሄዳለን። አሸናፊ በጣም አመሰግናለሁ ቴዲ። የተነሱት ነገሮች ላይ ጥቂት ነገሮችን ብናይ ጥሩ ነው ብዬ የማምንባቸውን ሀሳቦች አካፍላቸዋለሁ። ለምሳሌ ከጽምዶ አንጻር የተነሳው ሪያሊቲውን መሬት ላይ ያለውን ነገር በደንብ ብንገነዘብ ጥሩ ይመስለኛል። ለምሳሌ አንድ እየተሳደደ ያለ ከዚህ በፊት 360 ዲግሪ ተከቦ ጥቃት የደረሰበት አካል አሁን ያ እንዳይሆን ከሌሎች አካላት ጋር ለህልውናው በሚጠቅመው አግባብ ቢደራጅ እኔ ክፋት አለው ብዬ አላምንም። ምክንያቱም የቦሌ ኤርፖርት ደብረጽዮንም ያስተናግድ አይመስለኝም። ለምሳሌ ነዳጅ ተከልክሏል ከተባለ ነዳጅን በሌላ አማራጭ ለማግኘት ሉዓላዊ ከሆነ ሌላ መንግስት ጋር ጥሩ ግንኙነት መፍጠር እኔ ተገቢ ይመስለኛል። ሌሎችም ነገሮች አሉ አይደለም፣ ሎጂስቲክ አለ፣ አሁን የጦርነት ጉሰማ ብዙ ነገር አለ እና የህልውና ጉዳይ ነው ራሴን መከላከል አለብኝ ሲባል ዝም ብለን አንድን አካል ወይም ደግሞ እዛ ህወሓት ከዚህ በፊት ባስከተለው ጉዳት ምክንያት ወይም ፎር ኤኒ አዘር ሪዝን የትግራይን ህዝብ አጠቃላይ ሁኔታ ኮምፕሮማይዝ ማድረግ አለብን ብዬ አላምንም። ይሄ ነገር በጣም ከፍተኛ ጉዳት ስላለው ጽምዶን በዛም አንጻር በደንብ ብናይ ጥሩ ይመስለኛል። እንደ ብሔር ለምሳሌ አሉላም ስለ ትግራይ፣ ወንድሜ ትንግርቱም ስለ አማራ ያነሳቸው ነገሮች እውነት ነው። ሁሉም ህዝቦች ጋር ግን ያ ነገር እንዳለ ሪኮግናይዝ ማድረግ ጥሩ ነው። ሲምፓቲ ያስፈልጋል። ስለ አማራ ለማውራት አማራ መሆን የግድ መሆን የለበትም ብዬ ነው ማምነው። ስለ ትግራይም ለማውራት ስለ ትግራይም ህዝብ ጥቃት ድምፅ ለማሰማት ወይም የመሰለኝን ሀሳብ ለመስጠት አንዳንድ ጊዜ
የዚህ ብሔር አካል ወይም አባል አይደለህምና ሀሳብ መስጠት አትችልም የሚባሉ አስተሳሰቦች ተገቢ አይደሉም፣ ትክክል አይደሉም ብዬ ነው የማምነው። አሁን አጠቃላይ የኢትዮጵያ ሕዝብ ያለበት ሁኔታ ለሁላችንም ግልጽ ነው አይደለም? የተጎዳ ያኮረፈ በብዙ ነገር በግብርም በኑሮ ውድነትም በብዙ ነገር የተጎሳቆለ ሕዝብ ነው ያለው። ነገር ግን ምንድነው ይሄንን ሕዝብ አሁን ይሄ በጣም ትልቅ መድረክ ነው። በጣም ሰፊ ትልልቅ ሀሳቦች በሁላችሁም ተነስቷል። በጣም ሪስፔክት በእውነት በዚህ መሀል ብዙ መማማር አለ ብዬ አምናለሁ። ደግሞ ጀኒው ነው። አሁን የተለያዩ ሀሳቦች ናቸው ያሉት። አንድ አይነት ሀሳብ ያለው አይደለም ፓናሊስቶቹም which is good። መነጋገር በዚህ መልኩ መቻል ለኛ በጣም ትልቅ አቺቭመንት ነው ብዬ ነው የምወስደው። በቀጣይነት ኮንቲኒቲው ካለው ግን ማህበረሰብን ሼፕ ከማድረግ አንጻር ትልቅ ሚና ይጫወታል ብዬ ነው የማምነው። ነገር ግን የተደራጀ 100 ሚሊዮን ህዝብ ማን ነው ያልተደራጀ ያኮረፈ የተጎዳ የተቆጣ 100 ሚሊዮን ህዝብ ይልቅ የተደራጀ 10,000 አባል ያለው ኃይል በጣም ትልቅ ተጽዕኖ ማምጣት ይችላል። በጣም ትልቅ ተጽዕኖ መምጣት። ስለዚህ ህዝቡን የማደራጀት የማንቃት ስራ በስፋት መሰራት አለበት። እኔ ይሄንን ምለው ብዙ ጊዜ ወደ አንድ አቅጣጫ ያዘነብላል የምሰጠው። ምክንያቱም አገሪቱ አደጋ ውስጥ ካለች ነገሮችን ፕራዮሪታይዝ ማድረግ መቻል ያስፈልጋል። አሁን ሌሎች ዲቴል ነገሮችም ወይም ታሪካዊ አመጣጣቸውን የሆነ ቁርቃሶን የ500 እየጠቀሱ ውይይት ማድረግ ይቻላል። ግን ሬሌቫንት ነው ወይ? ወቅታዊ ነው ወይ? ይጠቅመናል ወይ? አሁን ፕራዮሪቲያችን ምንድን ነው? ፕራዮሪታይዝ ማድረግ አለብን። ምንድን ነው የኛ ፕራዮሪቲ? ኢትዮጵያን ከአብይ አህመድ መታደግ ነው። ይሄን ብዙዎች ይስማማሉ ብዬ አስባለሁ። በጣም ብዙ የኢትዮጵያ ህዝብ እንግዲህ የኢትዮጵያ ህዝብ ስንል ብልጽግናም እዛ ውስጥ አለ፣ ብልጽግና የሚደግፉ አካላትም አሉ። ያ ማለት አጠቃላይ የህዝቡን ስሜት ነው እዚህ ጋር መግለጽ የምፈልገው። አጠቃላይ የኢትዮጵያ ህዝብ ስሜት አጠቃላይ ህዝቦች በአማራም በኦሮሚያም በትግራይም በደቡብ መሳሪያ አላነሳም ማለት ከመንግስት ጋር ተስማምቶታል ማለት አይደለም። ሁኔታዎች አልተመቻቹለትም እንጂ የደቡብ ህዝብ በከፍተኛ ጉስቁልና ላይ ነው። ጦርነትን አማራ ክልል ውስጥ እንደሚካሄድ ነው ብዙ ሰው የሚያስበው። አንደኛ አማራ ክልል ሄዶ የሚሞተው ማን ነው? የወላይታ ልጅ እኮ ነው፣ የሲዳማ ልጅ፣ የኮንሶ ልጅ፣ የሀዲያ ልጅ እየወሰደ ይማገዳል። የሰው ነፍስ እንደ ቅጠል ነው እየረገፈ ያለው፣ ይገላልም ይሞታልም። ስለዚህ አማራን ክልል ብቻ እየጎዳ አይደለም። አንደኛ ከሰብአዊ ጉዳት አንጻር ማለት ነው። ከኢኮኖሚያዊ ጉዳት አንጻር የኢኮኖሚ የሚያመነጫቸው ኤክስፖርቱ የሚያስገባቸው ዶላሮች በሙሉ የሚውሉት ለምንድን ነው? ለጦር መሳሪያ፣ ለተተኳሽ፣ ለድሮን መግዣ። ያ ሌላ ልማት አገሪቱ የተሻለ የስራ ዕድል የምትፈጥርበት የመሳሰሉ ነገሮችን ኦልሞስት ወደ ዜሮ ነው ያወረደው። ምንም ነገር የለም። ስለዚህ ኢኮኖሚ ቢያድግ እንኳን ዜጎች ተቋዳሽ አይሆኑም። ምክንያቱም ኢኮኖሚው ጦርነቱን ነው የሚመግበው። በአስገዳጅ ሁኔታ ይሄ መንግስት ተጽዕኖ ውስጥ ገብቶ ኢትዮጵያ መትረፍ ካለባት ሰፊ እንደዚህ አይነት ውይይት መድረኮች ያስፈልጋሉ። ይሄ ብቻ አይደለም፣ ሌሎችም አካላት በዚህ ፕላትፎርም የሚደረገው እንዳለ ሆኖ በየቦታው ነው መሆን ያለበት። መሪዎች በስፋት ናቸው መፈጠር ያለባቸው። መሪዎችን የመፍጠር መሪዎችን ያው አገዛዙ አመራሩ ምታው መንጋው ይበተናል፣ ፖሊሲ ይከተላል። ይሄ በጣም ለብዙ ጊዜ ሲያካሂደው የነበረ ነገር ነው፣ ግልጽ ነው። ያ ደግሞ መሪ እንዳይኖር አድርጓል። ስለዚህ የሆነ ፌቨረብል የሆነ በጣም ምቹ ህዝቡ ሌጂቲሜት ያልሆነ መንግስት ባለበት ሁኔታ መሪዎች በስፋት በየቦታው ብናፈራ በጣም ኢትዮጵያን የመታደግ እድል ሰፊ ነው ለማለት ፈልጋለሁ። ስለዚህ ብሔራዊ ምክክር የተባለው ነገር ይሄንን እውነትን ነው የምለው፣ ሁላችንም በግልጽ ማውገዝ መቻል ያስፈልጋል ብዬ ነው የማምነው። ወንድሜ መሐመድ ያነሳውን ሀሳብ አከብራለሁ። ነገር ግን እኔ
ሪል የሆነ ምንም አሁን ይሄ ምንም አይነት የማስመሰልም እንትን የማድረግም ነገር የለም። በቃ በጣም ፌክ የሆነ ዋነኛ ስቴክ ሆልደሮች ዋነኛ የፖለቲካ ኃይሎች ውጪ ሆኖ ስርዓቱ የራሱ ሰዎችን ብቻ ሰብስቦ በአብዛኛው እኮ የመንግስት ካድሬዎች ናቸው። በየወረዳው በየዞኑ ተሰብስቦ በኢትዮጵያ ዕጣ ፈንታ ላይ እንወስን እያሉ ያሉት። ስለዚህ ህገ መንግስት መቀየርም በህገ መንግስታዊ መንገድ ካልሆነ እንደማይቻል በደንብ አድቮኬት ማድረግ ያስፈልጋል። ሁለተኛ ነገር ደግሞ መንግስት ኢሌጂትሜት እንደሆነ ሰፋፊ ትልልቅ አገራዊ ውሳኔዎችን በኢትዮጵያ ህዝብ ዕጣ ፈንታ ላይ በህገ መንግስት ላይ የመወሰን ያህል ተቀባይነት ያለው እንዳልሆነ ማሳየት ይጠቅማል ብዬ አስባለሁ። አመሰግናለሁ ቴዲ። ቴንኪው። ወደ ጀዋር መጣና አይ ቲንክ ከፓናሊስቶቹ ጋር የመጨረሻችን ነው የሚሆነው። ወደ ጥያቄና መልስ ለጥያቄና መልስ አንድ 40-35 ደቂቃ እንመድብና አንድ 3-4 ሩም ያስፈልጋል። ሰብሰብ አድርጋችሁ ጥያቄዎቻችሁን ተጠይቁና እንዳልኳችሁ ብዙ ሰው ነው የላካችሁት። ዛሬ ያልገባችሁ ነገ ትገባላችሁ። ይሄ የሚቀጥል ውይይት ነው። ሰላማዊ ውይይት ለዘላለም ይኑር። በሀገራችን ጉዳይ መፋጨት አለብን። በሰላማዊ መንገድ መከራከር መወያየት አለብን። ያን ነው የምናደርገው። ጥያቄ ለመጠየቅ የምትፈልጉ ሰዎች ተዘጋጁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምታሰናዱት። ከመግባታችሁ በፊት ጽፋችሁ ጥያቄ ታቀርባላችሁ። በሰላም ትወርዳላችሁ። እያንዳንዳችሁን ስለማውቃችሁ ከነባህሪያቶቻችሁ አስገባችኋለሁ። አምሶኝ ጨዋነት የሚጠቅመው ለዚህ ሰዓት ነው። ስነ ምግባር የጎደላችሁ ካላችሁ ምንም ማድረግ አልችልም። እንዳታስቡት ቴዲ ያስገባኛል ብላችሁ። በሰላማዊ መንገድ ነው የምንዋየው፣ በስነ ምግባር ነው እንጂ ስድብ፣ ጋጠወጥ ወይም ደግሞ አላስፈላጊ ነገሮች የሚናገሩ ሰዎችን እዚህ ላስተናግድ አይደለም። ሁላችሁንም ስለማውቃችሁ ማስገባችሁ እንደየስብጥሩ ትቀመጡና ጥያቄ ትጠይቃላችሁ። ከዛ እንሰነባበታለን። የመጨረሻ ይሆናል ማለት ነው። ጀዋር በተነሳው ጉዳይ ላይ እስኪ ሂድበት ወይስ ምን ትላለህ? ይሄ መጨረሻችን ነው የሚሆነው። እናሰናብታቸው። ወደ ጥያቄዎቹ እንግባና ብዙ እንትን ብለናል። ጥያቄዎች ተቀበልና ጥያቄዎቹን ሰብሰብ አድርጌ ከዛ ለዛሬው አጠቃለን። ዛሬ የተነሱ በጣም ዛሬ ለመጋበዝ ያህል ነው። ከዚህ ዛሬ የተነሱትን ነጥቦች የያዛቸውና ወደፊት ደግሞ ስፔስ ለምሳሌ ዛሬ የጽምዶ ጉዳይ በጣም ተነስቷል። ራሱን የቻለ ሰፊ ውይይት የሚጠይቅ ነገር ነው። ከመራገም ከመደገፍ ከመቃወም የበለጠ ጠለቅ ያለ ምንድን ነው ራሚፊኬሽኑ የሚለው ላይ በስፋት ልንዋይ እንችላለን። እና አይ ቲንክ አሁን ለጠያቂዎች እድል ሰጠ ወደ ጥብዴ ጥሩ ነው። ስለዚህ አንድ 4 ቦታ ያስፈልገኛል እና አሸናፊን ሌሎቻችሁንም ላሰናብት። ከፋሲሊቴተሩ ውጭ እንደየ ፖለቲካ እሳቤዎቻችሁ ወይም እንደምታራምዱ ትግል ነው ማስገባችሁ። ከቲፒኤልኤፍ፣ ከፋኖ፣ ከገዢው ፓርቲ፣ ከኦነግ ምን ይቀራል? እነዚህ ናቸው ሀገር ውስጥ ያሉት። እንዲሁም ደግሞ የግል ፖለቲካ አቀንቃኝ ነኝ ዜጋ ፖለቲካ አቀንቃኝ ነኝ የምትሉም ካላችሁ ማቃችሁን አስገባለሁ። ፕሊስ ይሄ የሚቀጥል ውይይት ስለሆነ እንደ መልካም ጅማሮ እዩት። ዛሬ ካልገባችሁ ቅር እንዳይላችሁ ለማለት ያህል ነው። እሺ ምን ላድርግ? እዚህ ጋር ፓናሊስቶች ላሰናብታችሁ። እናንተ አንዱን እኔ ወርድላለሁ በኋላ መጣበሽ። እሺ አስሊ 2 ሰው ይኖረናል፣ 2 ቦታ ይኖረናል ማለት ነው። ሚዩት ነው ጀዋር። እንትን ማድረግ ትችላል መሰለህ። አንድ ሰው ወጥቶ ከተናገረ በኋላ እሱን አውርደህ ሌላ ሰው ማውጣት ይችላል። ቢያዳምጡ ችግር የለውም። እንደዛ ነው የምናደርገው። እሺ ስለዚህ የመጀመሪያው ሰው እዚህ ጋር የምትገባ ከገዢው ፓርቲ አፍሪካ ዩናይትድ ገብተሃል። 3 ደቂቃ ነው ያለህ። ጥያቄ ነው የምትጠይቀው። ጥያቄ ጠይቀ ትወርዳለህ። አፍሪካ ዩናይትድ። እሺ አመሰግናለሁ። ጥያቄ ብቻ ሳይሆን በጥያቄ መልክ አስተያየትም ጭምር ነው የምሰጠው። የጀዋር የፖለቲካ ችግር ትንታኔ በጣም ቁንጽል ነው። ኢትዮጵያ መሰረታዊ ችግር ከጥንት ጀምሮ በኢትዮጵያ ውሃ አካላትን ለመቆጣጠር
ግብጾች ባንዳዎችን እየቀጠሩ እርስ በርስ ግጭት እንድንቆራቆዝ ማድረጋቸው የነበረ ነው። ጽምዶም የዚሁ ከረንት ሁኔታ ስለሆነ የባንዳና የባዳ ጥምረት የኢትዮጵያ ህዝቦች ለራሳቸው ጥቅምና ፍላጎት እንዳይቆሙ የማድረግ የዘመናት ስትራቴጂ ነው። እሱ ግን የአብይ ችግር ነው ዋናው ምናምን የሚለው እንዴት ታያለህ ነው። ሌላው የኢትዮጵያ ብሔር መንግስት ችግር ምንጩ ችግሩ ምንድነው ነው። አብይ ችግሩም የመፍትሄውም ትልቁን ቦታ ይዛል ስላልክ እሱም አካባቢ ያለው በጣም ቢታይ፣ ሌላ አሁን ያለው የብልጽግና የኦሮሚያ መንግስት የዘራፊዎችና የተዘራፊዎች ግንኙነት ስትል ይሄ ግልጽ የውሸት ፕሮፓጋንዳ ነው የሚመስለው። ምክንያቱም አሁን ያለው መንግስት በኢትዮጵያ ታሪክ ከሁሉም በሁሉም ለሁሉም የሆነ ፓርቲ ለመጀመሪያ ጊዜ የኢትዮጵያን ብሔር ብሔረሰቦች 86ቱንም አዋቅሮ የተቋቋመ ፓርቲ ነው ያለን። ስለዚህ የለውጡ ትግል የኦሮሞ ትግል ኢትዮጵያ ለሁሉም ህዝቦች ያደረገ ነው። በሴራ የተደራጁ ቡድኖች ዳግም ወደ ኢትዮጵያ የፖለቲካ መንበር እንዳይወጡም አድርጓል። ብልጽግና የፖለቲካ ሰላማዊ ዲሞክራሲያዊ ብቻ ወደ ስልጣን መውጣት የሚቻልበትን የሚያስችል የመከላከያ ሰራዊቱ ሪፎርም የማድረግ ነፃ የማድረግ ስራ ሰርቷል። ስለዚህ ይሄን መደላደል በሰላማዊ መንገድ ብቻ ስልጣን የሚያዝበት ሁኔታ በመፍጠሩ የተፈጠረ ነው ብለህ አታስብም ወይ? ይሄን እንዴት ነው የምተነትነው? ሌላ በአማራ በኦሮሞ በትግራይ ህዝብ የመነገድ ዘመንና ሴራ ሸፍት አሁን ይሰራል ብለህ ታስባለህ ወይ? ተማሪና መምህር አንበርክኮ እየገደለ የትግራይ ወጣቶችን በሁማን ዌቭ 1 ሚሊዮን ለጥፋት ዓላማው እየማገደ የኦሮሞን ህዝብ እያሰቃየ የፖለቲካ ተውሳክ ሁኖ ለህዝብ ቆማለሁ የሚለው ኃይል እንዴት ታያለህ ነው። የስቴት ኳፒ ለመጨረሻ የ45 ቀናት መንግስት እናስወግዳለን ተብሎ ሲወራ የነበረውስ እንዴት ነው የምታየው? ፕላስ ደግሞ የመጨረሻ የመድረክ ስለ አዲስ አበባ ላይ መድረክ ስለተዘጋ ነው ጠበንጃ ያነሳው። መድረክ መቼ ተዘጋ? እኔ ብቻ አውቅልሃለሁ የምለው የሸፍጥ ፖለቲካ ምክክሩ ላይ አሁን የሀገራዊ ምክክር ዋን ቮት አንድ ኢትዮጵያዊ ስለ አገሩ የመወሰን ከጀዋር ጋር አሉላ ሰለሞን ጋር እኩል ድምፅ እንዳለው የማታስቡ የ1960ዎቹ ቲሲስ እና የነ ጀዋር አንታይ ቲሲስ የመደመር ትውልድ ዛሬ አማራ ወንድሙ አብሮ የሚማር አብሮ ካምፓኒ የሚሰራው የእናንተን የፖለቲካ ሸቀጥ እንዴት ሊወስድ ይችላል ብለህ ታስባለህ? የሚል አሳብም ጥያቄ ለማንሳት ነው። ቴንኪው። የገዢ ፓርቲ ሰዎች በጣም ከዚህ መማር ያለባችሁ ነገር እናንተ በሚዲያዎቻችሁ ለተቃዋሚ ሰዎችም እንደዚህ ለተለያዩ ድምፆች እድል መስጠት አለባችሁ። ያንን መማር አለባችሁ ለማለት ያው። እሺ አካሄድ ያለው ማለት ነው። ሶሪ እኔ ነኝ ቴዲሻ አካሄድ ያልኩት። ራጂ እሺ፣ ሌሎቹም ሲገቡ እንዳይደግሙት። በስድብ ነው የጀመረው። የአንተ ፖለቲካ አናሊሲስ ቅንጽን ነው ምናምን የሚባል እንደዚህ ዲስሪጋርድ የሆነ ዲሁማናይዝ የሚያደርጉ ስድቦችን ቀጣይ የምትሆን እንዳይደገም ሀሳባቸውን በልዩነት እንደዚህ ያቀርቡ። ስድብ ግን ቢያቆሙ ጥሩ ነው። ጋይስ እዚህ ጋር ሪኩዌስት ልካችሁ ስትገቡ የምትወክሉትን ፓርቲ እንደምትወክሉ ማሰብ አለባችሁ። ስነ ምግባራችሁ ስለ እናንተ የሚናገር ነው። የምትደግፉትን ፓርቲ እንደ ፋኖ ደጋፊ የሆነ መተህ የምትናገረው ቃላት አጠቃቀም ምንድን ነው? የብልጽግና ደጋፊ የሆነ የምትናገረው ነገር ምንድን ነው? ስድብ እንዳትጠቀም። በሰላማዊ መንገድ የጀመርነው በሰላማዊ መንገድ መጨረስ አለብን፣ በመከባበር ማለት ነው። ስለዚህ አንደበቶቻችሁን አስተካክሉ ለማለት ያህል ነው። ማንኛውም ጥያቄ ግን አለን የምትሉትን ትጠይቃላችሁ፣ ከዛ እንሰነባበታለን። የቡርቃ ዝምታ 3 ደቂቃ ወንድሜ። እሺ ሰላም ብያለሁ። በመጀመሪያ ቴዲ አንተንም ጀዋርንም ራጂንና ማሜ አሉላን ትንግርቱን ሁላችሁንም ሰላም ብያለሁ። ከሰላም ባለፈ ይሄ እድል በመመቻቸቱና እንደዚህ አይነት መድረኮች ወደፊት እንዲቀጥሉ ቢበረታቱ የሚል ሀሳብን ከሰጠውኝ በኋላ ከመነሻው ጀምሮ እስከ መጨረሻው እንግዲህ ስንከታተል የነበረው እንደ ጥያቄ የምናነሳቸው ነገሮች ይኖሩናል። ነገር ግን ያው ወቅቱንና አጀንዳውን ተመልክተን
ዛሬ በተነሱት ነጥቦች ላይ ማንሳት ያሉብንን የተወሰኑ ነገሮች ለማንሳት እሞክራለሁ። እሱንም ከጥያቄ ስጀምር ከጀዋር መሐመድ ነው እና የምጀምረው ጀዋርን መጠየቅ የምፈልጋቸው ነገሮች ምንድን ነው? ጀስት አሁን ኢትዮጵያም ላይ ኦሮሚያም ላይ በተለያዩ ጊዜያት ብሔር ተኮር ሃይማኖት ተኮር ግድያዎች በተደጋጋሚ ይፈጸማሉ። ለነዛ ግድያዎች፣ ለንብረት መጥፋቶች እንዲሁም ደግሞ ለመፈናቀሎች በተደጋጋሚ መንግስት የሚሰጣቸው ምክንያቶች አሉ። እነዛ ምክንያቶች ኦልሬዲ ተጠያቂነትን የሚያሰፍኑ አይደሉም። ተበዳዮችን ደግሞ የፍትህ ተጠቃሚ የሚያደርጋቸው አይደለም። ነገር ግን ፍትህ ካልሰፈነ፣ ተጠያቂነት ካልኖረ የተረጋጋ ሰላምና ዘላቂ የሆነ ወደፊት አብሮ ሊያኖር የሚችል ነገር አይደለምና እነዛ ነገሮች ላይ መስራት አስፈላጊ አይደለም ብለህ ታምናለህ ወይ? ይህንን ሳነሳ የኦሮሞ ነፃነት ሰራዊት በተደጋጋሚ ኦሮሚያ ላይ የሚደረጉ ብሔር ተኮር የሚሆን ሃይማኖት ተኮር ግድያዎች ላይ ግልጽ እና ገለልተኛ የሆነ አካል ገብቶ አጣርቶ ተጠያቂ የሚሆኑ አካላት ተጠያቂ እንዲሆኑ በተደጋጋሚ ያነሳል። በሌሎች አካላት ግን ይሄ ነገር ሲገፋ ነው እና የምናየው። እነዚህ አይነት ነገሮች ላይ አክቲቪስቶች፣ ፖለቲከኞች፣ ምሁራን በተደጋጋሚ ቢሰሩ ለህዝቡ ቢያንስ መንገድ ሊቀል አይችልም ወይ የሚለውን ነገር ማንሳት እፈልጋለሁ። ይሄ የመጀመሪያው ነው። ሌላውና ትልቁ ነገር ግን ማንሳት የምፈልገው ጀዋር፣ አንተን እኛ የምናውቅ በቄሮ ሙቭመንትን ጊዜ በነበረው ስርዓትን ለመጣል የሚደረግ ትግል ላይ ትልቁን አስተዋጽኦ ትወጣ የነበረው ሚዲያ ላይ ነው። አሁን ላይ የኦሮሞ ህዝብ ከመሳሪያ ባልተናነሰ ሁኔታ ያጣው ሚዲያ ነው። ሀቁን የሚያወጣለት፣ እውነቱን የሚያወጣለት፣ ስለ እውነቱ የሚዘግብለት ሚዲያ የሉም። ያ በመሆኑ የኦሮሞ ትግል ኦሮሞ ህዝብ ላይ እየደረሰ ያለ በደል ወጥቶ ለሰዎች እንዳይታይ ሆኗል። የሰው ልጅ ታስሮ ከእስር ቤት ወጥቶ ተረሽኖ አስክሬኑን ጅብ እየበላው ነው ያለው። የሰው ልጅ ክቡር የሆነ አስክሬን ከተማ ውስጥ በአህያ እየተጎተተ ሰዎች እንዲሳለቁበት ነው እየተደረገ ያለው። እናትና አባት ፊት የሰው ልጅ ተረሽኖ ለህዝብ መቀጣጫ መማሪያ እንዲሆን እየተባለ ነው እየተደረገ ያለው። እነዚህ ሁሉ ነገሮች የሆኑት አንድ ለእውነት የቆመ ፍትህና ገለልተኛ የሆነ ሚዲያ በማጣታችን ነው። ትናንትና ኦኤምኤን አይናችን እና ጆሮችን ነው የነበረው። ዛሬ እንደነዛ አይነት ሚዲያዎች አለመኖራቸው ጎድቶናል ብለህ ታምናለህ ወይ? የሚጎዳን ከሆነስ ወደፊት ባለሀብቶች፣ ምሁራን፣ የሚዲያ ሰዎች እሺ ቴዲ አንድ እሱ ላይ መስራት ቢቻል ለማለት ነው የምፈልገው። የመጨረሻው ትንግርቱን መጠየቅ የምፈልገው አማራ ላይ ያሉ ኮዞች፣ ችግሮች በደንብ አድርጋ አንስታል። ለዛ መታገል አግባብና ትክክል ነው ብዬ አምናለሁ። ነገር ግን ትላንትናንና በዚህ ሳምንት ውስጥ ይህ ለአማራ ነው የምንታገል ብሎ ራሱን የሚጠራ ኃይል ኦሮሚያ ድንበርን አልፎ ወለጋ ላይ ንጹሐንን ሲገድል ወይንም ደግሞ ሲያፈናቅል የአካባቢው ሰዎች በዚህ ኃይል ጥቃት ደርሶብናል የሚል ቅሬታን አንስተዋል። ይህ ኃይል እውነት ለህዝቡ ነፃነት የሚታገለው ኃይል ነው ወይንስ አይደለም የሚለውን ነገር በደንብ አድርጎ ያ ኃይል እሱ ካልሆነ እኔ አይደለሁም የሚል መግለጫ፣ እነዛ አካላትን የሚያወግዝ መግለጫ ማውጣት ይጠበቅበታል። ምክንያቱም እኛ ህዝባችን ላይ ድንበር ተላልፎ ተሻግሮ የሚመጡ ግድያዎችን ማስቆም ካልቻልን መንግስት ላይ ብቻ በመጮ የህዝባችንን ሰላም ማረጋገጥ አንችልም ብለን ስለምናስብ ነው። እና እነዚህ ነገሮች ቢመለሱ ለማለት ነው። እድሉ ስለተሰጠኝ በጣም ነው የማመሰግነው። በርቱ። አመሰግናለሁ። ቴንክ ዩ። የመጨረሻው ለዚህ ዙር እንደየሰዓታቸው ልንቀጥልም ልናቆም እንችላለን። ከፋኖ ዩሪን እድል እንሰጠዋለን። 3 ደቂቃ አለ። የቡርቃ ዝምታ ከልብ አመሰግናለሁ። ዩሪያችን ሀይ ቴዲ፣ እሺ አመሰግናለሁ። ሰላም ብያለሁ ፕሮፌሰር ትንግርቱ፣ ሁላችሁም። እኔ ከመድረኩ ሴታፕ ጀምሮ እያየሁት ነበር እና ይሄ የተለመደው አይነት ሱዶ ፌዴራሊስት ኃይል ነው ብዬ ደምድሜ ነበር። ቢኮዝ የጀዋርና የአሉላ ፎቶ ነበር የጎላውና እነዚህ ሰዎች ሁሌ እንዲህ አይነት ፖለቲካ ሲሰሩ እኔ ህዝቤን ለማንቂያ ስለምጠቀምበት በጣም ደስ ብሎኝ ነበር። በኋላ ታች የትንግርቱን ፎቶ አየሁትና ኦኬ አትሊስት የሆነ ዝም ብሎ መንገደኛ አማራ አምጥተው እንደ ድሮ ድራማ ለመስራት አይደለም ምናምን ብዬ ነው የመጣሁት። ውይይቱንም ሙሉን የሰማሁትና 3 ጥያቄዎች ነው። አንደኛው ለአሉላ ነው። አሉላ ቅድም መግቢያ ላይ ስትናገር የድሮ አገዛዝ ቢያንስ መዳረሻው ይታወቅ ነበር ብለሃል። አብዮታዊ ዲሞክራሲን እንደ ፖለቲካ እና ዴቨሎፕመንታል ስቴት ያው በኢኮኖሚ ይከተል ነበረ።
እና የአሁኑ ምንም የለውም የሚል አይነት ነገር ብሎ ይሄ የድሮ የመናፈቅ የሚመስል አይነት ነገሮች ያስቀምጠሃል። ግን የአሁኑ ፖለቲካሊ መደመርን ያስቀመጠውና ኢኮኖሚክ ሞዴሉ ደግሞ ፕሮስፐሪቲ ስትራቴጂ ነው። ያው ዴቨሎፕመንታል ስቴትን ነው የሚከተለው፣ ግን ሃይብሪድ ሞዴል ሆኖ እንደ ቴሌኮም ያሉ ሴክተሮችን ሞር ሊበራላይዝድ የማድረግ አይነት ነገር ነው እና በፊት የነበረው አገዛዝ ዴማጎግ የሆነ ዲክታተር የነበሩና መወገድ ያለበት አልነበረም ብለህ ታስባለህ ወይ? አንደኛው ለአንተ እሱ ነው። ትንግርቱ የመድረኩ ስብጥር ያው ትንሽ ቅድም ለምሳሌ አንዱ የወሎ ኦሮሞ ይመስለኛል ፎር ሰም ሪዝን እነ ጀዋር ይዘውት መጥተዋል ከፍ ሊያደርጉትና አንዳንድ የተናገራቸው ነገሮች ኮሜንት ሳትሰጥበት ማለፍ የለብህም። ምክንያቱም አሁን የተፈጠረው የአማራ ብሔርተኝነት እንደ ፍሮዝን ኬቭማን ነው ሰዎችን የሚያጠናው፣ መድረኮችንም በዛ ደረጃ ያጠናል እና ለሌላም ጊዜ እንዲህ አይነት መድረኮች ላይ ስትመጣ ኮሜንት እየሰጠህ ብታልፍ እንዲህ አይነት ሰዎች ላይ ቢኮዝ አፍራሽ ሚና ነው የሚጫወቱት። እንደነዚህ አይነት ኃይሎች በሰሩት ፖለቲካ ህዝባችን ተጨፍጭፏል። ደግመን ቶለሬት አናረግም እንዲህ አይነት ነገሮችን ለማለት ነው። ለአንተ ግን የምጠይቅህ ጥያቄ ጸረ አገዛዝ የሆኑ አላይመንቶች እንዲፈጠሩ አስገድዷል የሚል ኪወርድ ተናግረህ እንዲሁም ጽምዶ ፐርሲቭድ ትሬት ነው ብልሃል። አያግሪ እኔም ፐርሲቭድ ትሬት ነው ብዬ ነው ማምነው። ብዙዎቻችን አፕሩቭ አናረገውም። ግን ይሄ ጸረ አገዛዝ አላይመንቱ ወደ ክራይም ላውንደሪ ወደ ወንጀል እጥበት የሚያመራ ይመስልሃል ወይ? አንዳንዴ በአሊያንስ ስም ወደ ክራይም ላውንደሪ እንዳንገባም ስለምፈራ ነው። የመጨረሻው ጥያቄ ለጀዋር መሐመድ ነው። በጣም ኢንትረስቲንግ ትንተና ተናግረሃል። ይሄ ካልጸጸትም በፊት የጻፍከው ጽሁፍ ላይ እዛም ላይ ጠቅሰኸዋል። ኦሮምኛ ነው ግን ተርጉሜ አንብቤዋለሁ። ብዙዎች ካላነበቡት ኦሮሞ አሁን ወደ ክላስ ስትራግል ገብቷል ብለሃል። ሶ ያ ማለት የብሔር ጭቆና አይደለም እያደረገ ያለው፣ የብሔር ጭቆና የለበትም ነው። ቴክኒካሊ እኛ አማሮች አሁን የብሔር ጭቆና ውስጥ ነን ብለህ ታምናለህ? እኔ በዛ መልኩም ስለማምን ነው። የመጨረሻዋ ደግሞ ከግሩፕ መብት ወደ ኢንዲቪጁዋል መብትም እየሄደ ነው የኦሮሞ ትግል ብለሃል። ያ ማለት የኦሮሞ የግሩፕ መብት ጥያቄዎቹ ተመልሰውለታል ወይ? ቢኮዝ እኛ የግሩፕ መብታችን እንደ ብሔርም ተጨቁነናል ብዬ ነው ማምነው። እንደ ግሩፕም የግሩፕ መብታችን አልተመለሰም ነው ምለው እና እሱ ላይ ከኛ ጋር ነጻጽረህ እንደው መልስ ብትሰጠኝ ለማለት ነው። ቴንኪዩ ቴዲ፣ አመሰግናለሁ። ቴንኪዩ ዩሪ። በመጀመሪያው ዙር ላይ ከብልጽግና አንድ፣ ከኦሮሞ ነጻነት ግንባር አንድ፣ አይ ቲንክ የወርቃ ዝምታ እንደዛ ይመስለኛል። ከዛ ከፋኖ አንድ አስገብቻለሁ። በተቻለ መጠን ለምክንያት እንዳትመቹ ነው ማድረጋችሁ። ሰዓት ካላቸው አንድ ዙር እንጨምርና እንደሚሆን እናደርጋለን። እሺ ጀዋር ጥያቄ ሰማችሁ፣ የተነሳ ጥያቄ የተወረወረላችሁ ትመልሳላችሁ። ወደ ጀዋር ትንግርቱና አንድ ሰው ስሙ ተነስቷል መሰለኝ። አይ ቲንክ ትንግርቱና አሉላ መልሱና እኔ ታረጋለሁ። እሺ መለስ እችላለሁ ከፈቀድክልኝ። ብዙ ጥያቄ አይደለም የኔ። ኦኬ አመሰግናለሁ። ወንድሜ እንዳለው ያለፈ ስርዓት መናፈቅ፣ እንዲያውም አሁን ቅድም እኔ ተናግሬያለሁ እኮ እየተናፈቅኩ ነው እያለ ነው ህወሓት። የሚያናድደኝ እሱ ነው ብያቸዋለሁ። ህወሓት እየተናፈቅኩ ነው ሲል የምናደድ ትግራዋይ ሆንኩኝ። ህወሓት የባለፈው ኢትዮጵያ በሚገዙበት ወቅት እንደ ኢህአዴግ ሆነው የነበረው የመናፈቅ አይደለም። ግን አትሊስት የምትታገለው ኃይል ተቃራኒ ሆነህም ምን እንደሆነ የመለየት ስራ ይቻል ነበር። ያኔ በተቃዋሚ ጎራ የነበራችሁ ሰዎች ለምሳሌ ጀዋር አለ እዚህ በትልቁ ኢህአዴግን በመቃወምና የነበረው ህዝባዊ ትግል በማስተባበር ይሰራ የነበረ በውጭ በተለይ ሰዎቹን ሁላ ያውቋቸዋል። ስርዓቱ ያውቁታል። ጥንካሬውና ደካማ ጎኑ ያውቃሉ። ፍልስፍናው ምንድነው? ምን ይፈልጋል? ምንድነው አቺቭ ማድረግ የሚፈልገው? ይህ ሁሉ በሚገባል። የአሁኑ ግን እቃቃ ነው። ዝም ብሎ በቃ በስነ ስርዓት ሲሪየስሊ ሰብስታንስ ኖሮ የሆነ በዚህ ደረጃ ብለህ ምሁራዊ የሆነ ትንታኔ የምንሰጥበት ነገር አይደለም ነው ለማለት ፈልጌ ነው። እና አዶ ያ መናፈቅ የሚወሰድ ከሆነ አላቅም ሰው በዛ ብትረዳልኝ ጥሩ ነው። ሌላኛው ግን ከእጥበት የወንጀል እጥበት ጋር ያነሳው ነገር እኛንም ስለሚመለከት ነው። ኤርትራ በሚመለከት ሳነሳ ጀዋርም ኤርትራ ህዝብና የኤርትራ ለወደፊት ሊኖረን የሚችል ጉርብትና
ዝም ብዬ በደምሳሳው እየጠራረኩት አድርገው ወስዶታል። ነው አይደለም። ኤርትራ ህዝብ እኮ ከማንም በላይ የኛ የትግራይ ህዝብ ወገናችን ነው፣ በቋንቋም በባህልም ባውንድሪም። እንዲያውም ጀዋር በተደጋጋሚ ከትግራይ ጋር ሰላም ያላወረደ ኤርትራ ከኢትዮጵያ ጋር ሰላም ሊሆን አይችልም ያልከው ሁሌ ነው እንትን የምለው አድማየር ማድረገው። በጣም ከኤርትራውያን ጋር መስራት አለብን። እንዲያውም በዚህ በጀነሳይዳል ጦርነቱ ፕሮባብሊ ከኦሮሞ ቀጥሎ ከጎናችን የቆሙ ኤርትራውያን ነበሩ። ግን ኤርትራውያን የሻቢያ ደጋፊዎች ግን አይደሉም፣ ሻቢያዎች አይደሉም። ነፃነት፣ ፍትህ የሚፈልጉ አገራቸውን ጥለው የተሰደዱ አይደለም በህይወታቸው ሬሳቸው ወደ ሀገራቸው መግባት የማይችል በፖለቲካ አቋማቸው ምክንያት ኤርትራውያን አሉ። ከነዚህ ጋር እንሰራለን። ከሻቢያ ጋር ግን ምንድነው እየሆነ ያለው ካልከኝ፣ ሻቢያ ኢትዮጵያን ተጣብቆ ቅድም ያልከው የኢኮኖሚ ግንኙነት አይደለም የሚፈልገው። በነገራችን ላይ ኢትዮጵያ ጋር ተጣብቀህ መክበር ይቻላል ነው የሚለው። ኢትዮጵያ ደግሞ ከፍ እንዳትል በማድረግ ይሄ ፍልስፍና በጣም አደገኛ ነው። ከዚህ እንድታየው ነው የሻቢያን ጉዳይ ነው ያነሳል። ወንድሜ ለትንግርቱ ያነሳለት ትንግርቱ ማድሬስ ያደርገዋል። ጽምዶ ውስጥም ሻቢያ ሲገባ የበፊቶቹንም የአሁኑ የቅርቡንም ወንጀል ለማጠብ ነው አንዱ እንደ ስልት እየገባበት ያለው። ይሄ ስል በግምት በሃይፖቴሲስ አይደለም። መጀመሪያ ህወሓቶች ምን አደረጋቸው መሰለ? በተለይ ትግራይ የቀሩት እየወጡ ሻቢያ እኮ እንዲህ ያደረገን ትግራይ ውስጥ ገብቶ እኛ ካሁን በፊት እኮ እንዲህ አድርገናል ወደ ማለት ነው ያስገባቸው። ኢማጅን እነሱ አንድ ሲጀመር ኢትዮጵያና ኤርትራን የተዋጉት በባድመ በምናምን እንደምታውቁት አዚፍ ትግራዋይ ኤርትራዊን እንደጎዳና ኤርትራውያን ተመልሰው ሻቢያዎች እንደዛ ማድረጋቸው ፍትሐዊ እንደሆነ አድርገው ነው ሲያቀርቡ የነበሩት። በጣም ትደነግጣለህ። ይሄ የወንጀል አጠባ ስልት ነው። ሻቢያ ምንድን ነው እያደረገ ያለው? ኢትዮጵያ እያዳከመ ነው። የፓራሳይት ስትራቴጂውን እያሳካ ነው፣ ተጣብቆ የመመጥመጥ። ከዛ ደግሞ በተለያዩ ወቅቶች የፈጸማቸው ወንጀሎች ነፃ የማውጣት የማጠብ ራሱን ነፃ የማውጣት ስራ ነው እየሰራ ያለው። ከዛ ደግሞ ፈቀቅ ብለው እንዲሄዱ አይፈልጋቸውም። ልክ ራሱ ኢሳያስ የተናገረው ንግግር አለ። ከግብፅ ጋር በተያያዘ ግብፆች ትግሉን ጨርሰን አገር እንድንሆን አይፈልጉም ነበር አለ። ልክ ነው። ምክንያቱም አገር ከሆኑና ኢትዮጵያም እሺ ሂዱ ብለው ከፈቀዱላቸው ከዛ በኋላ ሰላም ይወርዳል ነው። በቀጣይነት ኢትዮጵያን የምትጎጠጉጥና የምታቆስል ኤርትራ እንጂ የነፃነት ጥያቄው የተመለሰለት የኤርትራ ህዝብ ጎረቤት ሆኖ በሰላም እንዲኖር አይፈልጉም ግብፆች። ሞመንት የኤርትራ ነፃነት እንደተቀዳጁ ግብፆች ደስ አላላችሁ። ምክንያቱም በቀጣይ የሚዋጋላቸው ኃይል ይፈልጋሉ። ሌላውንም አሁን እየፈለጉት ያለ በእንደዚ አይነት ሁኔታ ነው እና ሻቢያዎችም አሁን የግብፅ ጁኒየር ሆነው ከኦሮሞ የሚመጣውም ከትግራይ የሚመጣውም ከአማራ የሚመጣውም የሚፈልጉት በቀጣይ ኢትዮጵያ እንዲጎጠጉጥላቸው እንጂ የእነዚህ ህዝቦች ጥያቄ ተሳክቶ በሰላም እንዲኖሩ አይደለም። ከወንጀል አጠባው ባለፈ ይሄም አለ እና የሻቢያ ፖሊሲ ነው ጀዋር እንድትረዳልኝ ያስቀመጥኩት እንጂ አዚፍ አንታይ ኤሪትሪያ የመሆን ከኤርትራ ጋር ሰላም አለመፈለግ ነው አይደለም። እንዲያውም ከኤርትራ ጋር ሰላም እንዳንሆን ጉርብትና ጥሩ እንዳይኖረን ኢትዮጵያም ተጠቃሚ የምትሆንበት ኤርትራም ተጠቃሚ የምትሆንበት ሁኔታ እንዳይፈጠር እያደረገ ያለው ሻቢያ ነው። ፖሊሲው ይታወቃል። የብጥብጥና የግጭት ነው። በ10 ዓመት ውስጥ ከ4 ሀገር ነው የተዋጉት ከኢትዮጵያ ጨምሮ ማለት ነው፣ የባድመን ጦርነት ጨምሮ። ጦረኛ ፖሊሲ የሚከተል ስርዓት ነው ኤርትራ ውስጥ ያለው ለማለት ፈልጌ ነው እንጂ ከኤርትራ ህዝብ ጋር የሚገናኝ የለውም። ከጎናችን ሆነው አልቅሰዋል። ልክ የኦሮሞ ወገኖቻችን ሲያለቅሱ እንደነበሩት አብረውን አልቅሰዋል። ግን እነሱም የሻቢያ ግፍ ቀማሾች ናቸው ራሳቸው፣ የሻቢያ ገፈት ቀማሽ። ልክ የብልጽግና ገፈት ቀማሽ የሆነው ኦሮሞ አብሮን እንዳለቀሰው እነሱም ያለቅሱ ነበር። የኦሮሞ አንስታችሁታል፣ ድርብ ነው ትግሉ። አሁን ግፉ ብቻ አይደለም ትግሉም ድርብ ነው። በነገራችን ላይ ኦሮሞ ለራሱም መታገል አለበት። ሁለተኛ እንደገና በስሙ የሚነግደው ስርዓት በስሜ አትነግድም ብሎ መታገል አለበት። ለራሱ አልሞትም ብሎ መታገል አለበት። በስሜ ደግሞ ሌሎች ኢትዮጵያውያንን መበደል አትችልም ብሎ መታገል አለበት። ጭቆናው ብቻ መሆን አይደለም መገለጽ የለበት። የሚያካሄደውም ትግል ድርብ እንደሆነ ሊነገረው ይገባል ለኦሮሞ ህዝብ። በዚህ መንፈስ ከተወያየን አምሹር ችግሮች በጣም ቀላል ይሆናሉ የሚል እምነት አለኝ። አመሰግናለሁ።